ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ይህንን የአብይ ጾም ጊዜ በሰላም አሳልፎ ዛሬ ደግሞ የሆሳና ዕለተ ሰንበት አድርሶናልና ክብር ምስጋና ለእግዚአብሔር አምላካችን ይሁን አሜን። በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው ይላል መዝሙር 118 ቁጥር 26። እንደዚሁም በተለያዩ ወንጌሎች የምናገኘው በተለይም ማርቆስ 11 ቁጥር 9 ላይ የተባረከ ነው። ማን ነው? የእስራኤል ንጉሥ። ማን ነው ይሄ ንጉሥ? በጌታ ስም የሚመጣ የበረከት ሁሉ ባለቤትና ምንጭ የሆነው እግዚአብሔር ቀናችን፣ ስራችን፣ ሕይወታችን፣ አገልግሎታችን፣ ዘመናችን፣ ቤተሰቦቻችን ሁሉ ይባርክልን አሜን። ታዲያ ዛሬ የሆሳናን ዕለት እያሰብን እያከበርን ስንውል ሶስት ነገሮች እናያለን። አንደኛ ሆሳዕና ማለት ምን ማለት ነው? ሁለተኛ ዘንባባ ወይም ደግሞ የወይራ ዛፍ የምን ምልክት ነው? ሶስተኛ ደግሞ ጌታ ኢየሱስ ለምን በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ገባ የሚሉትን እናያለን። በማጠቃለያ ደግሞ እኛ ይህንን ሳምንት በተለይ የሕማማት ሳምንት እንዴት አድርገን ማሳለፍ አለብን የሚለውን እናያለን። የመጀመሪያው ሆሳዕና ማለት ቃሉ ከዕብራይስጥ ሆሺና የሚለው ቃል የተገኘ ሲሆን ትርጓሜውም አሁኑኑ አድን፣ አሁኑኑ ፈጥነህ ድረስልን፣ አሁኑኑ አድርግ ወይም ደግሞ አከናውን እንደማለት ነው። ይህ እንግዲህ በሌላ አገላለጽ ብናብራራው የእርዳታ ያለህ እንደማለት ነው። ድረስልን ወይም ደግሞ አሁኑኑ ፈጥነህ አድነን ማለት ነው። ይህ ደግሞ የሚያድነን በጭንቀታችን የሚደርስልን ከፈራነው ከሰጋንበት ሁሉ ነፃ የሚያወጣን ጌታ ኢየሱስ ነውና ክብርና ምስጋና ለእርሱ ይሁን። ታዲያ በብሉይ ኪዳን ይህ ቃል ወይም ደግሞ ሆሺና የሚለው ቃል የምናገኘው በመጀመሪያ አንደኛ ሳሙኤል ምዕራፍ 14 ቁጥር 4 ላይ ነው። ከዚያ ደግሞ ሁለተኛ ነገሥት ምዕራፍ 6 ቁጥር 26 ላይ እናገኘዋለን። ይህ ቃል እዚያ ላይ ለምንድን ነው የተጠቀሙበት በምንልበት ጊዜ ሕዝቦች ሲጨነቁ በችግር ውስጥ ሲገኙ ንጉሥ ሆይ እርዳን፣ ንጉሥ ሆይ ቶሎ ድረስልን በማለት የእርዳታ ጩኸት ወይም ደግሞ እገዛ በሚፈልጉበት ጊዜ የሚያሰሙት ቃል ነው። የእኛ ንጉሥ ደግሞ ዛሬ ጌታ ኢየሱስ ነው። ሆሳዕና በምንልበት ጊዜ ዛሬ እንዲደርስልን የምንፈልገው የእኛ አምላክ ጌታ ኢየሱስ ነው። እንደ ብሉይ ኪዳን ዘመን ሰዎች እኛ ነገሥታቶችን አይደለም የምንጠራው፣ የዓለም መሪዎችን አይደለም የምንጠራው። የሚደርስልን አምላካችን ጌታ ኢየሱስ ነው። ይህ ቃል እንደዚሁም በአራማይስጥ ደግሞ ለየት ያለ ትርጓሜ ያለው ሆሼና ይላል ቃሉ በአራማይስጥ። የአራማይስጥ ቃል ትርጉሙ ወይም ትርጓሜው ክብር ለእገሌ ወይም ደግሞ ምስጋና ለእገሌ በማለት ይጠቀሙበት ነበር። ዛሬ ደግሞ እኛ ክብር ምስጋና የምንሰጠው ለጌታ ኢየሱስ ነው። ክብርና ምስጋና ለእርሱ ይሁን። አንዳንድ ማብራሪያዎች ስናነብ ደግሞ በተጨማሪ ምን ይላሉ? ሆሳዕና በአርያም የሚለውን ቃል ይወስዱና ምንድነው? ይህ ደግሞ በሰማይ ያለው መድኃኒት። የምን መድኃኒት? የነፍሳችን መድኃኒት፣ በኃጢአት ለቆሰለችው ነፍስ የሚያድነው መድኃኒት፣ በኃጢአት ለተጎሳቆለችው ሕይወት የሚጠግን የሚፈውስ መድኃኒት፣ በሰማይ ያለን መድኃኒት ጌታ ኢየሱስን ማለት ነው። ስለዚህም በዚህ መልኩ ቃሉ ይጠቀሙበት ነበር። የኦሪት ዘሌዋውያን መጽሐፍ ስናነብብ ምዕራፍ 23 ቁጥር 40 ላይ አይሁዳውያን የዳስ በዓል በሚያከብሩበት ጊዜ የዘንባባ ዝንጣፊና የለምለም ዛፍ ቅርንጫፍ ይዘው በአምላካቸው በእግዚአብሔር ፊት እየተደሰቱ እስከ 7 ቀናት ድረስ
የዳስ በዓል እያደረጉ እንዲያከብሩ ተነግሯቸው ነበር። በዳስ በዓል ወቅት ደግሞ መዝሙር ከምዕራፍ 113 እስከ መዝሙር ምዕራፍ 118 ድረስ ያለውን እያነበቡ እየጸለዩ ይቆዩ ነበር። በመጨረሻም በዚህ መዝሙር እንግዲህ አስቡት ከምዕራፍ 113 እስከ 118 ድረስ ያለው ማለት ነው። በመጨረሻ ላይ እግዚአብሔር ሆይ እባክህ አድን፣ እግዚአብሔር ሆይ እባክህ አድን፣ እግዚአብሔር ሆይ ሁሉ ነገር የተሟላ አድርግ ወደሚለው ቃል ሲደርሱ ዘንባባቸውን ከፍ አድርገው ይላል የእግዚአብሔር ቃል በከፍተኛ ድምፅ ለ3 ጊዜያት ያህል እየደጋገሙ ይዘምሩ ነበር ይላል መዝሙር 118 ቁጥር 25። በአጠቃላይ ሆሳና ማለት እግዚአብሔር ሕዝቡን እንዲያድን፣ እግዚአብሔር ሕዝቡን አሁኑኑ ከገባበት ጭንቀት እንግዲህ እንዲያወጣ፣ እግዚአብሔር አሁኑኑ ጣልቃ እንዲገባ የሚደረግ ጩኸት፣ የሚደረግ ዝማሬ፣ የሚደረግ ተማጽኖ ነው። ስለዚህ ዛሬም እኛ ወደ እግዚአብሔር መጮህ አለብን፣ መጸለይ አለብን፣ መማጸን አለብን። የምንጮኸውም እግዚአብሔር ሕይወታችን እንዲያድን ነው። እግዚአብሔር በሕይወታችን ውስጥ ጣልቃ እንዲገባ ነው። እግዚአብሔር አገራችንን ከችግር፣ ከዘረኝነት፣ ከክፍፍል፣ ከጥላቻ ነፃ እንዲያወጣት ነው። ዛሬውኑ ጣልቃ ግባ፣ አሁኑኑ አድን ብለን የምንጮኸው ይህ ነው ሆሳና። እግዚአብሔር ሆይ ድረስልን፣ በሕይወታችን፣ በቤታችን፣ በአገራችን ጣልቃ ግባ እንደማለት ነው። የሚያድነን መፍትሄ የሚሰጠን ከአዘቅትና ከመከራ ከጭንቀት ሁሉ ነፃ የሚያወጣን አምላካችን ነውና ክብርና ምስጋና ለእርሱ ይሁን፣ አሜን። መዝሙር 118 ቁጥር 27 እንዲህ ይላል፣ እግዚአብሔር አምላክ ነው ይላል፣ ለእኛም መልካም አድርጎልናል። ለምለም የሆኑ ቅርንጫፎች ይዛችሁ በዓል አድርጉ፣ መሠዊያውንም ዙሩ ይላል። ይህ ዝማሬ እስራኤላውያን ከግብፅ ባርነት ከወጡ በኋላም ይዘምሩት ነበር። ለምን? እግዚአብሔር ሆይ ረዳህን፣ ከግብፅ ባርነት ነፃ አወጣህን፣ ከጭንቀት ከመከራ ሕይወት ነፃ አውጥተህ አገር ሰጠህን፣ ምድር ሰጠህን በማለት ይዘምሩት ነበር። ስለዚህ ካንተ የሚገኘው በረከት ነው፣ የተባረከ ነው እያሉ ይዘምሩ፣ ያመሰግኑ፣ ይጸልዩ ነበር እስራኤላውያን። ስለዚህ እግዚአብሔር አጋዥ መሆኑ፣ ረዳት መሆኑ የሚገልጽ ነው። አዎ በእውነትም እግዚአብሔር ባይረዳን፣ እግዚአብሔር ባይደርስልን፣ እግዚአብሔር በሕይወታችን ጣልቃ ባይገባ እስኪ እያንዳንዳችን የት ነበርን? እያንዳንዳችን ዛሬ የት እንሆን ነበር? ስለዚህ ሆሳዕና ብለን የምንጮኸው እኮ ድረስልንም ብቻ ሳይሆን ደርሰህልናልና እናመሰግናለን ብለንም ምስጋናችን የምንገልጽበት ዕለት ነው። ዘንባባ ለምንድን ነው ይዘን ታዲያ ከፍ አድርገን የምናውለበልበው በምንልበት ጊዜ መጽሐፍ ቅዱስ ውስጥ በመጀመሪያ ዘንባባ የልምላሜ ምልክት ነው። ይህ የምናገኘው መዝሙር 92 ቁጥር 2 ላይ ነው። ሁለተኛ ዘንባባ ደግሞ የውበት መገለጫ ነው። መኃልየ ምዕራፍ 7 መኃልየ ቁጥር 7 ስናነብ ውዴ እያለ ይገልጸዋል። ለሙሽሪት ወይም ደግሞ ለወዳጁ እንግዲህ እንደ ዘንባባ ውበቷ ያማረ ነው እያለ ይገልጻል። ስለዚህ የውበት መገለጫ ነው። በሌላ በኩል ደግሞ የዘንባባ ቅርንጫፍ ይዞ እያሸበሸቡና እየዘመሩ በአንድነት ጎዳና ላይ፣ አደባባይ ላይ አይሁዳውያን ይወጡ ነበረ። ይህ ደግሞ የሚያሳዩት የብሔራዊነት ምልክት ነው። አገር ወዳድነት፣ ባህል ወዳድነት፣ ያን ፍቅራቸው ለመግለጽ በዚህ መልኩ ያደርጉ እንደነበር ከመጽሐፈ መቃብያን እንረዳለን። በተለይ አንደኛ መጽሐፈ መቃብያን ምዕራፍ 13 ቁጥር 51 እና ሁለተኛ መጽሐፈ መቃብያን ምዕራፍ 10 ቁጥር 7 ላይ ይህ መንፈስ በአይሁዳውያን ዘንድ ነበር።
ዘንባባ ደግሞ የድል ምልክት ነው። ይህ ደግሞ በአዲስ ኪዳን በዮሐንስ ራእይ ምዕራፍ 7 ከቁጥር 11 ጀምረን ስናነብ እናገኛለን። የድል ምልክት መሆኑ ደግሞ በእምነታቸው ምክንያት የተሰዉት ሰማዕታት፣ በታላቅ መከራ ያለፉት፣ ደማቸው አፍሰው በእግዚአብሔር ዙፋን ፊት የቆሙት እነዚህ ጻድቃን የዘንባባ ዛፍ ይዘው በበጉ ፊት ቆመው ነበር ይላል። ስለዚህ ዛሬስ ዘንባባ ለኛ በኃጢአት ላይ ድል ማድረጋችን፣ በሞት ላይ ድል ማድረጋችን፣ በጨለማ ስራዎች ላይ ድል ማድረጋችን የምንገልጽበት ምልክታችን ነው። ዘንባባ ይዘን ስናውለበል ወይም ደግሞ ሆሳና በአርያም ስንል ይህ መልእክት እያንዳንዳችን መረዳት አለብን። ከዚህ ጋር በተያያዘ ደግሞ ምን አለ? ሁለተኛ የወይራ ዛፍ እንግዲህ ቅጠል፣ ይህ የሰላም ምልክት ነው። በኦሪት ዘፍጥረት ምዕራፍ 8 ቁጥር 10 ኖህ የላካት እርግብ ምድር ሰላም መሆኑን 40 ቀንና 40 ሌሊት ሲዘንብ የነበረውን ያ የምድር መጥለቅለቅ ማብቃቱን፣ ሕይወት ወደ ተለመደው ወደ ሰላማዊ ጎዳና መመለሷን ለመግለጽ እርግቢቷ የወይራ ዛፍ ወይም ደግሞ የወይራ ዛፍ ቅርንጫፍ ይዛ ተመለሰች ይላል። በአጠቃላይ ዘንባባም ሆነ የወይራ ዛፍ ቅርንጫፍ ከሰላም መስፈን ጋር ከድል ዜና ጋር የተያያዙ ናቸው። ይህ ነው። ታዲያ ሶስተኛው ደግሞ ጌታ ኢየሱስ ክርስቶስ ለምንድን ነው በአህያ ውርንጭላ ተቀምጦ ከቤተ ፋጌ ጀምሮ እስከ ኢየሩሳሌም ድረስ የተጓዘው ብለን በምናስብበት ጊዜ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 እንዲህ ይላል፣ ጽዮን ሆይ ይላል፣ ደስ ይበልሽ፣ በደስታም እልል በይ፣ እነሆ ንጉሥሽ ትሑት ሆኖ በአህያይቱ ውርንጭላ ተቀምጦ በድል አድራጊነት ወደ አንቺ ይመጣል ይላል። ስለዚህ ጽዮን ሆይ ደስ ይበልሽ። ጽዮን ደግሞ ኢየሩሳሌም ማለት ነው። የዳዊት ከተማ ትባላለች፣ ኢየሩሳሌም ትባላለች፣ ጽዮን ትባላለች፣ ይህች ቅድስቲቷ ከተማ። ታዲያ ጌታ ኢየሱስ በአህያ ውርንጭላ ለምን ተቀመጠ በምንልበት ጊዜ ቅድም በመጽሐፈ መቃብያን ዘንባባ ይዘው አደባባይ ይወጡ የነበሩት አይሁዳውያን ለምንድን ነው ብለናል? ብሔራዊነት ወይም ደግሞ ባህላቸው ኩራታቸውን ከመግለጽ አኳያ ያንን ስሜት ለማንጸባረቅ ነበር ብለናል። ስለዚህ ዛሬ ደግሞ የሚጠብቁት ንጉሥ የዓለም ንጉሥ ነው። የሚጠብቁት ንጉሥ ምናልባትም በምድር ላይ የሚነግስ ንጉሥ ነው። ታዲያ ጌታ ኢየሱስ በአህያ ውርንጭላ መቀመጡ አይደለም፣ እናንተ የምትጠብቁት ንጉሥ አይደለሁም፣ ትሑቱ ንጉሥ ነው። በአህያ ተቀምጦ ምድራዊ ንጉሥ ሳይሆን ዘላለማዊ ንጉሥ፣ የሰዎች ወይም ደግሞ የዚህ የተወሰነ ቦታ ሳይሆን የዓለም ንጉሥ መሆኑን ራሱን ዝቅ አድርጎ ትሑት ሆኖ በአህያይቱ ውርንጭላ ተቀምጦ ይመጣል። አህያ ብዙ ጊዜ እንደምናውቀው ብዙ ስራ ይሰራል፣ ይደክማል፣ ብዙ አገልግሎት ይሰጣል፣ ግን ማንም ሰው ትኩረት አይሰጠውም። ጌታ ግን ሰዎች ትኩረት ያልሰጡትን ትኩረት ይሰጣል። በሰዎች እይታ የተዋረዱትን ከፍ ያደርጋል። 2 ሳንቲም ምጽዋት መክተቻ ሳጥን ውስጥ የምታደርገዋን ነው ጌታ ኢየሱስ የሚያየው። ከሩቅ ቆሞ በቤተ መቅደስ አጥር ግንብ ስር ቆሞ ደረቱ የሚደቃውን ያ ምስኪኑ ቀራጩን ነው የሚያየው ጌታ ኢየሱስ። ዛፍ ላይ ወጥቶ ጌታ ኢየሱስን የሚያየው አጭር የተባለው ዘኬዎስን ነው። ስለዚህ ጌታ ኢየሱስ በእምነት መጥተው በትንሹ ልብሱን የዳሰሱትን ነው የሚያየው። ታዲያ ጌታ ኢየሱስ እችን ዝቅተኛይቱን አህያ ክብር እንድታገኝ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ገባ ይላል። ታዲያ የሚያከብረን ከፍ የሚያደርገን በክብር ላይ ክብር የሚያቀዳጀን ጌታ ኢየሱስ ነውና ክብርና ምስጋና ለእርሱ ይሁን። ሌላው ደግሞ የመጨረሻው በአህያ ውርንጭላ አንዳንድ መጽሐፍት ስናነብ ምንድነው የሚሉት? በድሮ ጊዜ
በአይሁዳውያን ታሪክም በብሉይ ኪዳን ዘመን ሰዎች ወደ ጦርነት ሲሄዱ በፈረስ እየጋለቡ ይሄዳሉ። ስንቃቸው በበቅሎ ጭነው ይሄዳሉ። በመጨረሻ ግን ጦርነቱ ሲያበቃ አንድ ሰው ጦርነት ማብቃቱን፣ ሰላም መስፈኑን፣ ድል ማድረጋቸውን ለሕዝቡ ለማብቃት የጭንቀት ጊዜ፣ የስጋት ጊዜ፣ የመከራ ጊዜ ማብቃቱን ለማብሰር አንድ ሰው በአህያ ተቀምጦ እየጋለበ ይመጣ ነበር አሉ። ስለዚህ ምናልባትም ጌታ ኢየሱስ የድል ንጉሥ ነውና የፍርሃት ዘመን፣ የጭንቀት ዘመን፣ የመካሰስ ዘመን አብቅቶ አዲስ ምዕራፍ መከፈቱን፣ የድል ዜማ የሚነገርበት ወቅት መድረሱን ለማብሰርም ሊሆን ይችላል። ስለዚህ ይህ ነው በአህያ ውርንጭላ ንጉሳችሁ መድኃኒታችሁ ሰላም ይዞ የሰላሙ መልካም ዜና እያበሰረ ይመጣል ተብሏልና ይህ ነው በአህያ ውርንጭላ ተቀምጦ መምጣቱ። አዎ ጌታ ኢየሱስ ሰላም ነው ራሱ። ኤፌሶን ምዕራፍ 2 ቁጥር 15 ላይ እኮ ሐዋርያ ጳውሎስ ሰላማችን ክርስቶስ ነው ይላል። ስለዚህ ዘንባባ ይዘን ዛሬ ሆሳና በአርያም ስንል ሰላማችን ጌታ ኢየሱስ መያዛችን በልባችን ውስጥ፣ በቤታችን ውስጥ፣ በሕይወታችን መግባቱንም ማወጅ አለብን ወይም ደግሞ መረዳት አለብን። ስለዚህ ጌታ ኢየሱስ የገባበት ሕይወት ሰላም አለው። ጌታ ኢየሱስ ያደረበት ቤት ፍቅርና ሰላም ይሰፍንበታል። ጌታ ኢየሱስ የጎበኘው ሕይወት በሰላም በፍቅር ተከባብሮ ይኖራል። ጌታ ኢየሱስ የጎበኘው አገር ሰላም አለው። ስለዚህ ያለ ጌታ ኢየሱስ እያንዳንዳችን ምንም ነን። 2 አህዮች ነበሩ ይላል። በመጨረሻ ለማጠቃለል እርስ በርሳቸው ቆመው ያወራሉ። አንዱ አህያ ነው ለወዳጁ አህያ ይነግረዋል። ታውቃለህ ይለዋል፣ ትላንትና ኢየሱስ የተባለ ንጉሥ እየጋለበኝ ከቤተ ፋጌ እስከ ኢየሩሳሌም ስጓዝ አለው። ሕዝቦች እየወጡ ልብሳቸው እያነጠፉ ዘንባባ ይዘው የወይራ ዛፍ ይዘው እየዘመሩ መንገድ እንግዲህ ሁሉም ከፍተው እኔን በክብር ተቀብለው ያ በእልልታ በጭብጨባ እየዘመሩ አሳለፉኝ ይለዋል። ዛሬ ታዲያ ልክ ያንኑ ክብር አገኛለሁ ብዬ ሲሄድ ይላል አህያው፣ ይገርምሃል አለው፣ ዱላ የያዘው በዱላ ሲጀልጠኝ፣ ሕፃናትም ድንጋይ ሲወረውሩብኝ፣ ሰዎችም ይህ አህያ መንገድ አይለቅም እንዴ እያሉ ሲገፈትሩኝ ነበር ብሎ ይነግረዋል። ወዳጁ አህያ አደመጠውና ምን ብሎ መለሰለት? ወዳጄ ሆይ አለው፣ ታውቃለህ ትላንት እኮ ሰዎች ያ ሁሉ ያከበሩህ፣ ያ ሁሉ ጭብጨባ፣ ያ ሁሉ እልልታ፣ ያ ሁሉ ክብር የተሰጠህ እኮ ጌታ ኢየሱስ ባንተ ላይ ስለነበረ ነው አለው። እኛ እኮ አለው ያለ ጌታ ኢየሱስ ዝም ብሎ አህዮች ነን አለው። እያንዳንዳችን እኛም ያለ ጌታ ኢየሱስ ዝም ብሎ ሰዎች ነን። ስለዚህ ጌታ ኢየሱስ ወደ ሕይወታችን እንዲገባ፣ ወደ ቤታችን እንዲገባ መጋበዝ ያስፈልጋል። በተለይ ደግሞ የምንጀምረው የሕማማት ሳምንት እያንዳንዳችን ማስተዋል አለብን። ጥላቻን፣ ውሸትን፣ ከዳተኝነትን፣ የሰይጣን ተባባሪነትን ይሄ ሁሉ ትተን የቅድስና ጉዞ የበለጠ የምንጀምርበት ጊዜ ነው። ይሁዳም እኮ ዘንባባ ይዞ አሸብሽቧል። ይሁዳም እኮ ከቤተ ፋጌ እስከ ኢየሩሳሌም ዘንባባ ይዞ ተጉዟል። እኛም ያንን ነገር እንዳንጓዝ እንጠንቀቅ። ስለዚህ ሕይወታችን መርምረን ለትንሣኤው የድል ዜማ እንዘጋጅ። የተባረከና የተቀደሰ አውደ ዓመት ይሁንልን። አሜን።